ባለቤቷ ብቻውን ነው 3 ልጆች አሏትና ልጆቼን ሄዳችሁ ጠይቁልኝ ብላ ከአረብ ሀገር ነው መልእክት የላከችልን። ማን ያልከው ስም? ሀምሳ እኔ እኮ በቃ ወረቀት የልጅ አምሮ አይደል ይዛል። አዎ የልጅ አምሮ እዛት በኋላ ናፍቆት አቤት እንቁላል መምታት ትችያለሽ? አዎ የመታው መመታለሁ። ቀለሜን እኮ አረብ ሀገር ላሉ እህቶቻችን ትልቅ እርዳታ ብዬ የማስበው እንደዛ ደክሞ ለፍተው የሚያመጡትን ገንዘብ ቁም ነገር ላይ ማዋል። ስራውም ሲጠፋ በቃ ቆርጣ ተነሳች። ለዛውም የሚጥል በሽታ ነበር። ተወላ ናፍንቻው በላ ፈጠን በይ ናፍቆት። አንቺ ደግሞ እንትንም ከመጣሽ በኋላ ዳገት ቁልቁለቱን ከመጣ የመጨረሻ ሰዓት ደርሽ። የመጨረሻው ነው እኮ የሚያደክመው። ከስቱዲዮ ውጪም ወጣ ያለ የምንሰራቸው ስራዎች ከናንተ ከሁሉን አንድ ላይ ቤተሰቦቻችን ጋር ደስ በሚል ሁኔታ እየመጣ መጥቶ ቤት ያፈራው ላይ ደርሷል። የዛሬ ቤት ያፈራው የጋበዙን እንግዶቻችን ከአረብ ሀገር የምትኖር እህታችን ናት የጋበዘችንና ምንድነው የተሸከሙት ማለታችሁ አይቀርም መቼም። ባለቤቷ ብቻውን ነው 3 ልጆች አሏትና ልጆቼን ሄዳችሁ ጠይቁልኝ ብላ ከአረብ ሀገር ነው መልእክት የላከችልን። ጠይቁልኝ፣ ቡና ጠጡ፣ አብራችኋቸው ተጫውቱ። የወንድ ቤት ነው ታዲያ ብዙ ነገር እንዳትጠብቁ። እንደውም ብትችሉ እናንተ ለወንድ ላጤ ቤት የሚሆንና ለልጆች የሚሆን ነገር ይዛችሁ ሂዱ። ስትሄዱ ግን በስልካችሁ ልጆቼን አገናኙኝ በቪዲዮ ብላናለች። በጣም ጥሩ ቤት ያፈራው ጊዜ ይኖርናል። አብራችሁ ቆዩ። ሰላም አላችሁ? እንዴት ናችሁ? ማአት ልጆች አላችሁ እዚህ ግቢ ውስጥ እንዴት ስትሉ? በጣም አብዱ እንዴት ነህ? ደህና ነው ወይ? አለን አብዱ እንዴት ነህ? ደህና ነው ወይ? ሁሉ ሰላም? እንዴት ነህ? ደህና ነው ወይ? እሺ ያዙበል የልጆች ቤት ነው ብላናለሽ ባለቤት። እሺ ልቀበልሽ? እሺ ወደ ውስጥ አስገባ። ልጆቹስ? አብዱ እናታ ናቸው? እናቴ ናት። እማዬ እንዴት ነው? ደህና ነን። ስሟ ማን ነው? ስማቸው ማን ነው? ስሟ ላሊገን። ልጆቹስ? ልጆቹ ውጭ ናቸው። ያው ነግራኝ ነበር። ዛሬ ነው ብዬ እንትን አላልኩም እንጂ ነግራኝ ነበር። ሃይባ ነው እሱ ሁለተኛው ሆነ አለ። የአሚና ልጅ አጂ እሱ ስንተኛ ልጃችሁ? ይሄ ሁለተኛ። እሱ መጀመሪያ እውነት ሰማነው ስምሽ አንቺ ሂክማ ሀቢባ የትኛዋ ናት ታዲያ? ሀቢባም ተብላለች። ትንሽ አለ ጥንጧ ናት። ስማትረሽም እንጂ ከያሻት ልጅ እኔ እኮ በቃ ወረቀት የልጅ አምሮ አይደል ይዛል። አዎ የልጅ አምሮ እሷም ማለት ነው። ማን ያልከው ስም? ሀምዛ ነው። እሱ ኮልታፋ ነው መሰለኝ። ምን ነው ነይ ሀቢባ ቀለሜን እቆረጣለሁ። ረዘመብህ? ቁረጣት። ሀቡ ነይ ቆንጆ ነይ ብስኩት ልስጥሽ ነይ። ምንድነው የምትሰራው እያለች ነበር ናፍቆት ቅድም። እዚህ አስፋልት ያገኘው ነገር ነው። ከድሮም ነው ወይንስ አይደለም? ሌላ ስራ ነው? ከጊዜ በኋላ ምን ነበር የምትሰራው ድሮ? በፊት ሱቅ ነበር መሰራ። አሚና ከሄደች በኋላ ልጆቹን ምግብ ማብሰል ማጣጣም ማን ነው የሚያግዝህ? እናትህ በቅርብ እንደመጡ ነው የነገርከኝ። ጎረቤቶች ያግዙኛል። ያው ራሴም እስካሁን ሰራተኛ ምንም የለም። ጎረቤቶችም ጥሩ ጎረቤቶች አሉኝ። ያው ማህበራዊ ህይወት እያየን ነበር። በጣም ጥሩ ጎረቤቶች አሉኝ። ልጆች ላይ ደግሞ አይጨከንም። ያው ግን ማን እንደናት በቃ አሁን ስታይ በጣም ነው የምትረበሸው ይመስለኛል። በጣም ነው ልጆቼ ናፈቁኛል። ገና 5 ወር ነውና በስልክ ታገናኛቸዋለህ? በስልክ ይገናኛል። በየስንት ጊዜ? በየቀን በቃ በሶስት ቀን በሳምንትም እውነት ያሸግሩኛል እያልኩኝ
አይናፍቁም እናታችን አይሉም እነሱ ያው በየቀኑ ሲሆን እንትን ስለሚሉ አልፎ ሲሆን መቼም ግድ ነው እንጂ ልጅ አለ እናት ያውም እሷ የሚባል አይደለም ሁሉም ልጆች ናቸው። ግን በተለይ እሷ ደግሞ እንዴት ግን እዚህ ውሳኔ ላይ ደረሳችሁ? አሚና አረብ ሀገር ሄዳ መስራት ከኑሮም አንፃር በጣም ስራውም ሲጠፋ በቃ ቆርጣ ተነሳች። ለዛውም ያማታልም እሷን ምን ያማታል? የሚጥል በሽታ አለባት። እንዴት ትሰራለች? እዛ አልተቸገረችም ከሚጥል በሽታ? እስካሁን አንድ ጊዜ ነው አንተ ብለኛል ብላኝ ነበር፣ አሞኛል ብላኝ ነበር። አትቀያየሩም ነበር? አንተ ሄደህ እሷ እዚህ ከልጆቹ ጋር ሆና አንተ በደምብ ጠንካራ ነው አይደል? በእርግጥ ውሳኔው እናንተ ነው። አስቤ ነበር አልነገረችኝ። መሄዷ ስትነሳ ራሱ ምንም ያወቅኩት ነገር የለም። ፓስፖርት ምንም ስታወጣ አልነገረችኝ። ስራ ጥሩ ስራ ነው ያገኘችው አሁን እዛ? ያው ሰው ቤት ነው ገቢውም በክፍያው ጥሩ አላይም። ደህና ነኝ ነው የምትለኝ። ደስ ይላታል። ዛሬ እንግዲህ እናታቸው በቴሌቪዥን በዩቲዩብ ነው ልታይ የምትችለው። በጣም ደስ ይላታል። ልጆቼን ይውልኝ ባለቤቴንም ጠይቋቸው ፕሮግራማችሁ ለዚህ አመቺ ነውና እኔ ጋር ሂዱልን ብላ ደጋግማ ደውላልን ነግረኛለች። ቀኑ ዛሬ ነው አላልኩም እንጂ ነግረኛለች። እንዴ ሰርፕራይዝ እናርግ ብለን ነው ድንገት ተነስተን ቀኑን አላወኩትም እንጂ ነግረኛለች ይመጣሉ ብላ። ስለዚህ ዛሬ የኔና ሊያ የአሚናን ቦታ እንተካና ለልጆቹ ምግብ የምንሰራው ምሳ ሰዓት ነው ደግሞ አይደል? ጥሩ ሰዓት ነው። ምግብ እንሰራለን ልጆቹ ለአንድ ቀንም ቢሆን ለማግኘት ቡና መተካት ከባድ ቢሆንም ግን ያለች ያህል እንዲሰማቸው እንደዛ አድርጉልኝ ስለሆነ ያለችው ማየን ቡና ያፈሉልናል አይደል? ማየ ንገራችን ቃዋ አይደል? በጣም ጥሩ። እንግዲህ ምሳ ምንድን ነው የምትበላው አንተ? ንገረው። የምትፈልገው ምሳ ይሄ ጥፍሬ የማይሰራ ይመስላል? ምን እንደምትወደው ምግብ ሀምሳ ነገር የምትወደው ምግብ ምን ይሰራልክ? ሩዝ ማርያም እሷስ እንትን ሩዝ በቢያኔ ሩዝ እውነት ሩዝ እንሰራለን። እሺ ታዲያ እንቁላል ተሸክመን መተን እንቁላል ይወዳሉ ልጆቼ ብላን ነበር። እውነት ተነሽ እኔ እሰራለሁ። ኧረ እንግዳ እናፈራልኝ ዛሬ እንኳን እናሳርፍ እንጂ ናፍቆት አቤት እንቁላል መምታት ትችያለሽ? አዎ የመታሽም እመታለሁ ሰውም እመታለሁ። ትመቻለሽ? እንቁላል መምቻ አመጣልሻለሁ። በጣም ብዙ ህጻናቶች አላየሽም እዚህ ግቢ? በጣም የተለየ እና እንትናቸው ደስ ይላል። ማህበራዊ ህይወት ደስ ይላል። በጣም ያገሱታል። በየሄድንበት በቃ አሁን እያጋጠመን ያለው በጣም ደስ የሚል ነገር። እኔ ግን በጣም ነው አሚና ያሳዘነችኝ። በጣም ነው ልቤ የተነካው። በተለይ ያማታል ካለኝ በኋላ እናት ለልጆቿ ማህት ከፍለው ዋጋ የለም አይደል? በጣም እንጂ አጠገብሽ ሆኖ ራሱ እኮ ይናፍቃሉ። ደግሞ አሁን 6 ወር ሄደሽ ካለ አሚና ቤቢ ትንሿ አሁን 3 ከሆነች አይ ቲንክ 2 ወር ከ5 ወር ምናምን ሆኖ ነው ሄደች ወይንም ከ4 ወር ምናምን። ምን አይነት ሰቀቀን ውስጥ አሁንም ህመሙን ራሱ ያባበስባታል ብዬ ከማስበው ነገር አንዱ ልጆቹ ናፍቆት ነው። በቃ በርግጥ ኑሮ ምን ታረጊዋለሽ? ኑሮ ሲከብድ በርግጥ ሰው በቃ የተሻለ ያለውን አማራጭ አይደል የተሻለ ያለውን ውሳኔ ይወስናል ሁልጊዜና አንዳንዴ ግን ሁሉም ነገር እኔ በጣም ነው ልቤ የተነካው። በጣም ነው ያሳዘነችኝ። እና ትታዘብኛለሽ ብያለሁ። ግን ከዛ በኋላ እኮ ለምን አንተ አትሄድም አትቀየርም ብሎ ያማታል ሲል ሆይ እኔም እንደዛ ያልኩ ነበር። አይገርምሽ? ለምን አንተ አትሄድም ስትይው እኔም እንደዛ የተሰማኝ ነበር። ያማታል በተለይ የሚጥል በሽታ ከሆነ ኢማጂን የአረብ ሀገር ስራ ክብደቱንና ሶሻልቲ ይብቃ። ልጨምር በታዲያ ሩዙን ጨምር። አጥቢያለሁ እኔ ጨምርሽ እንደዚህ አለፈሽ ዛሬ ሽንኩርት መክተፍ? አዎ አለፈኝ። ሰሞኑንማ የሆነማ ጸሎት ጸልየሽብኛል። አንቺ ነሽ መስከት ቃሪያ ይኖራል እንደማ ሽንኩርት ላይ ጣላት ብለሻል።
አብዱ ምሳችን ዘገየ እንዳያስጠበቅናችሁ ጫማውን ረበሽ እንደዚህ ደፍተሽ ነበር እኔ ቶሎ ለማድረስ ካለኝ ጥረት የተነሳ ማን ብለህ ነው የምትጠራን ከዚህ በኋላ ማን ብለህ ነው የምትጠራን አክስቴ ካሜራማኖቹንስ እነሱ ወንዶቹንስ አኮት ይኒያባት አክስት ነን እሺ ሊያየ ዳቦው የሚቆረሳ እሺ እማዬ ይሄ ለእርሶ ነው ቅመም አራግፈት እርግፍ አርግች አሻሽ አንቺ ታጠቢ ይቅርታ ዘለልኩሽ እናት አይ ታጥቤ ነው የምጣስ ያታስቢ ሰራ ታጥቤ ነው እሺ በቃና ቁጭ በል አንተ አመሰግናለሁ በላባ አመሰግናለሁ አትልም ልስጥሽ ዳቦ ነው እኔ ልስጥሽ ነኝ ምን ቁጭ በይ ይሄው እናቴ ናች እማዬ ብሉ አይጣፍጥም ቢ ቶሎ የተሰራ ነው አልመቻለ ኧረ እኔ ይመቸኛል ተይ ይመቸኛል እሺ ሀምዛ ይጣፍጣል ይጣፍጣል በደንብ ግን ይብላ አይደለም እንዴ አንቺ በደንብ ትኩሶ ነበር ይሻል ከስንት ጊዜ በኋላ ትመጣለች አሁን ገና ናት አይደል ገና እቅዷ ለስንት ጊዜ ነው ያቀደችው 2 ዓመት እግዚአብሔር ያሳካላት እንግዲህ በጣም ተስማ ያሳባችሁ ይሳካ አንተ ደግሞ ትልቅ እነዚህ ልጆች መቼም ለአንተ ትልቅ ኃላፊነት ናቸው አይደል በጣም እሷን ውለታዋን የምትከፍለው እነሱን በመንከባከብ ትምህርታቸው እንዲጎብዙ ስትመጣ እንኳን ስታገኛቸው ይሄ ነገር ነው ያለፈኝ ብላ በጣም እንዳትቆጭ በስነ ምግባርን በትምህርትን በደንብ አንጻ ምንችለውን እያገስካት እየሰራ ወንድ ያው ከሴት ብርቱ ነው በስራ ትንሽ ያገኘው አዎ እኛም በመንችለው እናግዛለን ደውልልን እሺ ከዛ ውጪ ደግሞ አረብ ሀገር ላሉ እህቶቻችን ትልቅ እርዳታ ብዬ የማስበው እንደዛ ደክመው ለፍተው የሚያመጡትን ገንዘብ ቁም ነገር ላይ ማዋል እሷ የምትመኘው ነገር ላይ ማዋል መቼም እሷ ሄደችው ይሄን ቤት ለማቅናት አይደል የምትልከው ገንዘብ ለእናንተ የተሻለ ኑሮ ነውና ገንዘብ መላክ ስትጀምር አደራ እሺ ቁም ነገር ላይ አውለህ ጠብቃት በጣም ለሃሚና እንግዲህ ልጆቿና ባለቤቷ እንደምንጠይቅ ቃል ገብተንላታል እንጂ መቼ እንደምንሄድ አታውቅም አሁን ልጆቿ መሃል ሆነን ቪዲዮ ኮል ነው የምንደውልላትና በጣም ወቅቻለሁ ምን እንደምትል ደስ ሚላት አይመስልሽ እና በሷ ቦታው እየሳስበው በጣም ደስ ሚላት ይመስለኛል ልጆቿን ማየት አሚና ደህና ነሽ አለን ሰርፕራይዝ እናርግሽ ኦፖ ሳን እቺ ልጅ ታውቂያታለሽ እቺን ታውቂያታለሽ ሂክሙ ሰላም በል ማይ ሰላም በሏታ ሰላም በል ሂክሙ እማ ደህና ደህና ነኝ አባይ ለበላት እማ እኮ ናት አናግራት ሰላም አለይኩም ደህና ነሽ ሰላም ነኝ ታያም ምን ነው ያው ሰርፕራይዝ ሆነናል አመሰግናለሁ በልኝና ናፍቆት አሚና እየሰሙ ነው ሁለት አኩርፏል ወጥቼ ካልተጫወትኩ ብሎ አኩርፏል እንዴት ነሽ አንቺ እኛም በጣም ደስ ብሎናል እንኳን ጋበዝሽን እንኳን ሂዱና ኤዋቸው አልሽን በጣም ነው ወደድናቸው
በጣም ጥሩ ጊዜ ነው ከልጆችሽ ጋር ያሳለፍነው። በጣም ደስ የሚሉ ልጆች ነው ያሉሽ የእውነት አላስቸገርም። እኛም ደስ ብሎናል። እንግዲህ ያሰብሽው ተሳክቶልሽ ለሀገርሽ በሰላም ያብቃሽ እንላለን። ሀዊ እማዬ ሀቢባ ሀቡ ተጣልተን ነው በማስቲካ ተጣልተን ነው። እሺ እንጂ ደስተኛ ናት። ናፍቆትን ማስቲካ ሰጥሻለሁ ብላት ከቦርሳው አልሰጥም ብላት ታውቃለች። ወጣለኛ ስትመጪ እንገናኛለን። ሰላም ያገናኘን። በርቺ አይዞሽ። ምን ገዘና ባ ያው እዚህ ጎረቤቶችሽም እህቶችሽም አሉ። እሺ አይባያቸው አሞ እንዴት ነሽ? ደህና ነሽ ወይ? አለን አልሐምዱሊላህ። እንዴት ነው? ደስ አለሽ? ደስ አለሽ ወይ? አይዞን አይዞን። እንዴ ማልቀስማ የለም። ተይ አይለቀስም። እኛ በጣም ደስ የሚል ቀን ያሳለፍነው። ደስ ይላሉ ልጆች በጣም ደህና ናቸው። ጥሩ ጎረቤት አለሽ እና አይለቀስም። አዎ እኛም በጣም እናመሰግናለን። ቻው። እሺ ሰላም ያገናኘን። ሰላም ተመለሽ። ቻው በላ እናቴ ቻው በላ። አይ በቃ አገኘንሽ እኮ በቂ ነው። በቂ ነው። በቂ ነው። አኒ ቻው አኒ ቻው በያት። ያይሻት ቻው በያት። ወድሻለሁ። ዋቢታላ አቻ በየስንት ታገኟታላችሁ አይደል? እኛ ኧረ እናገኛታለን በየጊዜው። እናት አይደለሽ ትባባለሽ። በቃ እዛውና ልጆቿን ስታይ ይባይ ሰዳቦ ይለሽኝ ሀቡ ተነሽ ተነሽ። እናትሽን አናግርሻታል። ኦብ በይ ተይ ተይ፣ እንደሷ አትደፊ። እሺ ያው በቃ ተነሽ ጋይጅ። በጣም ነው የምናመሰግነው አብዱ። ዛሬ በጣም እናመሰግናለን። እኛ ስለተገኘን እኛም ደስ አላህ ይስጥልን። ብሎናል። እናመሰግናለን። በጣም ነው የምናመሰግነው። በርታ። እንግዲህ ያው ብዙ ነገር አውርተናል። በርታ። እግዚአብሔር ካንተ ጋር ይሁን። አበርታት እሷንም። እሺ ዳግም ደግሞ ስንገናኝ እንግዲህ መታ እሷም አብራችሁ ሆናችሁ በድጋሚ እንጠይቃችኋለን። ያሳደጋችሁ ነው እንጠይቃለን። ኢንሻአላህ በርታ። እሺ እሺ እማዬ ልንሄድ ነው። በቃ ሰላም ሁኑ። ሰላም እንመጣለን፣ እንጠይቃችኋለን። አሜን። እማዬ ሰላም ሁኑ። ቻው እናቴ።